ኢራን አሁንም ብቻዋን ሆና ከዓለም ጋር እየተዋጋች ነው። የኢራን ነበልባላዊ ሚሳኤሎች አውሮፓን እያሞቁ ነው። ባለፉት 15 ሰዓታት ኢራን 15 ሀገራትን በቀጥታም ሆነ በተዘዋዋሪ አጥቅታለች። እስራኤል፣ አሜሪካ፣ የተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያ፣ ኳታር፣ ኩዌት፣ ዮርዳኖስ፣ ኢራቅ፣ ባህሬን፣ ኦማን፣ ሶሪያ፣ ቆጵሮስ፣ በተባበሩት አረብ ኤሚሬትስ የሚገኘው የፈረንሳይ የጦር ቤዝ የሆነው ካምፕ ዴል አፔክ፣ የጣሊያንና የኔቶ ካምፕ የሆነው ሃሊ አልሳሌም ቤዝ እንዲሁም በቆጵሮስ የሚገኘውን የእንግሊዝን አክሮቲክ የጦር ቤዝ ዶጋመድ አድርጋለች። በአቡዳቢ የሚገኘው የፈረንሳይ የባህር ኃይል ጦር ሰፈርም በኢራን ድሮኖች ዛሬ ተመቷል። ከጥቃቱ በኋላ የፈረንሳይ አውሮፕላን ተሸካሚ መርከብ ሻርል ደ ጎል እና አጃቢ የጥቃት ቡድኑ በባልቲክ ባህር ላይ የነበራቸውን ተልዕኮ አቋርጠው በምስራቅ ሜዲትራሊያን በኩል አድርገው ወደ ኢራን አቅጣጫ እንዲያመሩ ታዘዋል። ይህን ተከትሎ ጀርመን፣ ፈረንሳይና እንግሊዝ በኢራን ላይ የመከላከያ እርምጃ ለመውሰድ ዝግጁ መሆናቸውን አስታውቀዋል። የእንግሊዙ ጠቅላይ ሚኒስትር ስታመርም አሜሪካ ከኢራን ለሚሰነዘሩ ሚሳኤሎች የመከላከያ ጥቃት ለመሰንዘር የእንግሊዝን የጦር ሰፈሮች መጠቀም እንደምትችል ገልጸዋል። ኢራን እየወሰደች ያለው ጥቃት በፍጹም አግባብነት የለውም። እኛም አሁን በገልፍ ሀገራት ያሉ አጋሮቻችንን ለመደገፍ ዝግጁ ሆነናል። ስለዚህ እነሱን በይፋ ማገዝ እንጀምራለን። አሜሪካም ጥቃቶችን ለመሰንዘር የእኛን የጦር ቤዝ እንድትጠቀም ፈቅደናል።